ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር ለአባላቱ 30 የኤሌክትሪክ መኪኖችን አስረከበ። ከተመሠረተ 7 ወር ብቻ የሆነው ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማኅበር ለአባላቱ በአንድ ጊዜ 30 መኪኖችን ዛሬ ሐምሌ 2 ቀን 2017 ዓ.ም አስረከበ። እነዚህ ዘመናዊ መኪኖችን ያስረከበው ለአራራይ የታክሲ ዘርፍ ማኅበር አባላት ሲሆን ይህ የመጀመሪያ ዙር ርክክብ እንደሆነ በወቅቱ ተገልጿል። ሄኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሠረታዊ ህብረት ሥራ ማኅበር ከአራራይ የታክሲ ዘርፍ ማኅበራት ጋር ከ700 በላይ ለሚሆኑ አባላቱ ያላቸውን ታክሲ በዘመናዊ የኤሌክትሪክ መኪና ለመቀየር የተስማሙ ሲሆን በዚህ የመጀመሪያ ዙር 30 መኪኖችን በማስረከብ ተጀምረዋል ያሉት የህብረት ሥራ ማኅበሩ ዋና ሥራ አስኪያጅ ናቸው። የአራራይ የታክሲ ማኅበር ሥራ አስኪያጅም በ15 ቀን ብቻ 30 መኪኖችን ከህብረት ሥራ ማኅበር በመረከባቸው በጣም ደስተኛ መሆናቸውን የገለጹ ሲሆን በቀጣይም ለሁሉም አባላት ዘመናዊ የኤሌክትሪክ መኪና ከሄኖሲስ በተቀላጠፈ መልኩ እንደምናገኝ እርግጠኞች ነን ብለዋል። ይህ የኤሌክትሪክ መኪኖችን ወደ ከተማችን በማስገባት የአገሪቷን የአረንጓዴ ኢኮኖሚ ፖሊሲ ከማበረታታት ባሻገር ወጪ ቅነሳ ላይም ያለው አስተዋጽኦ ከፍተኛ በመሆኑ ሊበረታታ የሚገባና ዘመናዊነትንም መላበስ ነው ያሉት ደግሞ የመኪኖቹን በአጭር ጊዜ በማምጣት ያስረከቡት የኢትዮ ኢቪ ብራይት ሞተር ሥራ አስኪያጅ ናቸው። ሄኖሲስ የገንዘብ ቁጠባና ብድር ኃላፊነቱ የተወሰነ መሠረታዊ ህብረት ሥራ ማኅበር ከተመሠረተ ከታኅሳስ ወር 2017 ዓ.ም ጀምሮ የአሁኑን ሳይጨምር ከ50 በላይ አባላቱን የመኪና ባለቤት ለማድረግ ችለዋል።